ቤተሰቦች እንግዲህ ብሩኬ ታሟል። በትናንትናው ዕለት እንግዲህ ሀይሚ ደብዳቤ አስቀምጣለት እንዳትፈልገኝ ብላ ደብዳቤ ጽፋ መሄዷ የሚታወስ ነው። እንግዲህ ቤተሰቦች ትናንትና ራሱን ስቶ ነበረ። ከዛ በኋላ እንግዲህ ታሟል ማለት ይቻላል። ምክንያቱም ደጋግሞ ስልኳን ሲሞክር ነበረ። ያልፈለጋት ቦታ የለም። ነገር ግን ሊያገኛት አልቻለም። እንግዲህ ብሩኬ ጭንቀት ውስጥ ገብቶ ራሱን ሊስት ችሏል ማለት ነው። ከዛ በኋላ እንግዲህ ይሄው እያስታመሙት ይገኛሉ። አልተሻለም። የኔ መታመም አይታም መምጣት ያለባት ግዴታ እንደሱ ሳይሆን ምን እንደገጠማት እኮ አናውቅም። ሁላችንም ማንም አያውቅም። ግን እንደዚህ የሚያስደርግ ነገር ይገጥማታል ብለህ ታስባለህ? ቤተሰቦቼ እንግዲህ የሃይሚ ሳትናገር መሄዷ ታርጌት አድርጎ የሚጎዳው ብሩክን እንደሆነ ግልጽ ነው እና ይህን ሳታስብ ሃይሚ ምን ሆና ነው ቀጥታ ጥየው ነው የሚሄደው? ወይም እንደዚህ አይነት አስተሳሰብ ውስጥ የገባችው ምን ነክቷት ነው? በእሷ ሳይድ ያለው ነገርስ ምንድን ነው? የማናውቀው ነገር ምክንያቷ አሳማኝ አይደለም የጠፋችበት፣ ወይ ደግሞ ፕራንክ ነው ብለን እንዳናስብም ገጽታዋን ምናምን ስታዩ የምር ነው። በቃ ደብዳቤውን ስጽፎ ያለው ነገር እንዳለ የምር ነው እና ሃይሚ ምን ሆና ነው? ምክንያቷ ምንም ይሁን እንደዚህ አይነት ውሳኔ የሚያስወስን ምክንያት ይኖራታል አይኖርም። ግን መናገር ምናልባት ፈርታ ወይ እንደዛ ሊሆን ይችላል። ምንድን ነው የሚያስፈራት? ምን ያስፈራታል ብለህ ታስባለህ? ምናልባት ምክንያቷን ስትናገር ወይ ሊደብረኝ ይችላል። እንግዲህ ቤተሰቦች በጣም ነው የሚያስደነግጡ። እንግዲህ የሃይሚ ያደረገችውን ነገር ብሩክ ምናምን ስለሆነ ሳይሆን ማንኛውም ሰው ላይ ቢደረግ እንግዲህ ክሎዝ ለምትሆኑ ሰው እንደዚህ አይነት ደብዳቤ ጽፎ የት እንደሚሄድ ሳይናገር እንደዚህ ጥሏችሁ እፍ ቢል በጣም ነው የሚያስደነግጠው። ማንም ሰው እንግዲህ ራሱን ሊስት ይችላል። ፋሚሊ ከሆነ እንግዲህ የማይገባበት ጉድጓድ የለም ለመፈለግ። መታመን በጣም ትንሹ ነገር ነውና አሁን ላይ ሃይሚም ያን ያክል የሰጠችው ምክንያት የለም። ይሄ የሚባል ምክንያት ሳሰጠው ነው የሄደችው። አንደኛው ይሄ ነገር በቃ ጥያቄ እንዲፈጥርበት ያደረገው ነገር እሱ ነው። ሁለተኛ ደግሞ ኢቭን አሁን ፕራንክ ነው ብላ ብትመጣ ይሆናል ወይ ነው። ምክንያቱም እንደዚህ አይነት ፕራንክ የለም። ሲሪየስሊ ይሄ በጣም አደገኛ ነገር ነው። ይሄ በህይወትና በሞት መካከል ሰውን መክተት ፕራንክ ልንለው አንችልም። እና ፕራንክ ካለች እንግዲህ የማይሆን ጥል ነው ሊፈጠር የሚችለው። ነገር ግን የምሬን ነው ካለች ደግሞ እንግዲህ በጣም ከባድ የሆነ ምክንያት ቢኖራት ነው እንደዚህ አይነት ውሳኔ ልትወስን የምችለው። ምክንያቷን በደንብ ማወቅ አለብን ማለት ነው። ግን እኛ እናቆም እሷን ለመፈለግ መሞከራችን ማትጨነቅ ተጓዙ ልቤ ደጋግሜ ብገስሰው ባሰበት ወልያ ብሰኝ ባሰበት አላስቻላትም። በቃ ቤተሰቦቼ ተመልሳ መጣች። አሁን ምን ይሉታል? አሁን ልጁን እንደዚህ አይነት ህመም ውስጥ በገዛ እጇ ከተው አሁን ደግሞ አላስቻላትም። እንግዲህ ትናንትና ስትል የነበረው ዲፕሬሽን ውስጥ ገብቻለሁ፣ ምክንያቴን መናገር አልፈልግም፣ ነገር ግን ለትንሽ ጊዜ ብቻዬን መሆን እፈልጋለሁ፣ ስለዚህ እኔ ራሴ ወደማላቅበት ቦታ ሄዳለሁ ነበር ስትል የነበረው። አሁን መታመሙን የነገራት ሰው የለም። ቢደውሉላት ስልኳን አታነሳም፣ ስልኳ ዝግ ነበረ። በራሷ ተመልሳ መጣች ማለት ነው። ቤተሰቦች አሁን ልንገምት የምንችለው አላስቻላትም ነው አንድ። ሁለተኛ ፕራንክ ነው ልንል እንችላለን። ሁለቱም ነገር ግን ከብሩክ ጋር አሁን ጸቡ ውስጥ ሊከታቸው ይችላል። ምክንያቱም በሞትና በህይወት መካከል አስገብተው ነው የሄደችው፣ ጭንቀት ውስጥ ከተው ነው የሄደችው። ስለዚህ ማንም ሰው ቢሆን እንደዚህ አይነት ነገር ሊቀበል አይችልም። የፈለገ የምትዋደዱ ሰዎች ልትሆኑ ትችላላችሁ፣ ይብሳል ጭራሽ ነው። የት ነበርሽ? እሱን በኋላ እነግርሃለሁ። አሁን ምኑን ነው በኋላ የምትነግሪኝ? የት ነበርሽ? ደስ ሲልሽ ትሄጃለሽ፣ ደስ ሲልሽ ትመጫለሽ። ሰው ይጨነቃል አይባልም ወይ? ሰው ይጨነቃል አይባልም? የኔን ነገር ታዩ። ሰው ይጨነቃል አይባልም? እሱን በኋላ አስረዳለሁ። ኧረ በቃ ኖርማል ነው። እንኳን አየሁሽ
ብሩኬ እኔ እንደዚህ ትሆናለህ ብዬ አላሰብኩም ነበር። ሲቀጥል ደግሞ እሱን የሚሄድኩበት ምክንያት ምናምን የት እንደነበርኩ አስረዳለሁ። አሁን መታመኝ ሳቅ ነው ያመጣሁት። ግን ደግሞ ለምንድን ነው እንደዚህ እንደ ሕፃን ልጅ ለምንድን ነው? አሁን ሰዓቱ አይደለም የምናገርበት። እኔ በኋላ ለብቻ እነግርሃለሁ። በማርያም ሂዱልኝ እና እኔ እተኛለሁ። ስማኝ አናግረኝ። ምንድን ነው የምሰማሽ? ምንም ነው የምሰማሽ? ምንም ነው የምሰማሽ? እንደዛ እንድትሆን እኮ ፈልጌ አይደለም፣ ወይም እንደዛ እንድትሆን አስቤው። እሺ ምን መሆን መስሎሽ ነበር አንቺ? ብሩኬ በእናትህ በቃ ሀይሚ፣ ዋናው አንቺ ሰላም ነው። አይቼሻለሁ። በቃ ኖርማል ነው እንዴ? ጽፌልሃለሁ እኮ አይደል? አንተን የሚያረጋጋ ነገር እኮ ጽፌልክ ነው አይደል? እንደ ሄድኩት የሚያረጋጋ ነገር ያ ወረቀት ያረጋጋኛል ወይስ እኛ ብዙ ነገር አጎደልንብሽ? ምን ማለት ነው? እና ታዲያ ብዙ ነገር አሳጣ እኔ እንደዛ ብያለሁ እና ምንም ካልጎደለብሽ ለምንድን ነው ተነስተሽ እንደዚህ አይነት ትሳራ? ምክንያቱም አንተ አታውቅም። ሁሉም ነገር እኮ አይወራም አይደል እንዴ? ችግር እንደተፈጠረበት ሰው ሆኖ ስልብ መጥፋት እኮ ነው እንጂ መሄድ እኮ አይደለም፣ መጥፋት እኮ ነው እንጂ እንደ ከመሬት እኔ አወራሃለሁ። በቃ አንተ ማውራት ካለብኝ አወራሃለሁ። የልብን አርሶ እንዴት ነው ማለት በቃ መናገር አለብኝ። እድሜ ልክሽ ድብቅ እንደሆንሽ ልከርሚ ነው እንዴ አንቺ? እኔ ድብቅ ብኛ አይደለም። እና ታዲያ ምንም ነገር እኮ ግልጽ ሆነሽ አትናገሪ። ደስ እንዳለሽ ትሆኛለሽ፣ ደስ እንዳለሽ ታደርጋለሽ። እንሂድ ብለህ ትሄድ ነበር። ለምንድን ነው የማልሄደው? ስራሽ ምንድን ነው? ስራ ማስተዋል ፈልግም፣ ፕሮግራምን ማስተዋል ፈልግም። እዚህ ስንት ነገር ነው የጀመርኩት። በሀይሚ በኩል ያለው ትንሽ አሳማኝ አይደለም ያሏት ምክንያቷንም ግልጽ አድርጋ አልነገረችው። ነገር ግን በትናንትናው ዕለት ቀጥታ እንግዲህ እንደ መጥፋት ነው የሚቆጠረው። ምክንያቱም እኔም የሚሄድበትን አላቅም ስትል ነበረ። በተለይ ደግሞ ቦታውን አልናገርም ወዴት እንደሚሄድ፣ ምክንያቱም ተከትሎኝ ሊመጣ ይችላል ወይም ሊያስቆመኝ ይችላል ስትል ነበረ። እንግዲህ ምንድን ነው ምክንያቷ ብለን ስንጠይቅ ሀይሚ ምንም አይነት አሳማኝ የሆነ ምክንያት እየተናገረች አይደለም። የራሴ ምክንያት አለኝ ነው የምትለው። በተለይ ደግሞ ከዲፕሬሽን ጋር የተገናኘ ነው የምትለው። በቃ ደብሮኛል እዚህ፣ ስለዚህ መሄድ አለብኝ፣ መንቀሳቀስ አለብኝ። እሱ ደግሞ ስራ ላይ ነው፣ እሱን ማስተጓጎል አልፈልግም፣ ብቻዬን መሄድ እፈልጋለሁ፣ ብቻዬን መሆን እፈልጋለሁ ስትል ነበር። እነዚህ ምክንያቶች ተሰብስበው ግን አያሳምኑ። ምክንያቱም ወይም እሱን እዚህ ስላልተስማማኝ አንተ ስራን ጨርሰና እኔ ብቻዬን ለትንሽ ጊዜ መሆን እፈልጋለሁ እዛ ጠብቃለሁ ብላ አሳምና ነበር መሄዴ ነበር። እንደዚህ አይነት መንገዶችን ብትከተል ይሻል ነበር። እሷ ግን እንደ መጥፋት ነው። በዛ ላይ ደግሞ ቤተሰቦች ደብዳቤ ያስቀምጣ ደብዳቤ ጽፋ፣ ይሄ የመሰናበቻ ደብዳቤ፣ ከዛ በኋላ ፍለጋ የሚለው ድራማ አለ አይደል? እንደዛ እንደማለት ነው ቤተሰቦች። ምን በላይ ነው? እኔ ደህና ነኝ፣ በቃ እግዚአብሔር ይመስገን ደህና ነኝ። ከሱ ነው ፈልጊ። ከዛስ ደህንነቴን ያተሽ ድጋሚ ልትሄጂ ነው? የት ነው የምትሄጂው? መውጣት ካለብኝ እግር አለኝ እወጣለሁ ራሴ። ለምንድን ነው የምትወጪው? ወይኔ ሀይሚ እረፊ። ምንድን ነው የተፈጠረው? አሁን ድጋሚ ትሄጃለሽ? አዎ አለች። ለምንድን ነው የምትሄደው? ምክንያት የለም። ምክንያቷን ሰው ፊት መናገር አልፈለገች ይሆናል። በቃ አጠገብሽ እንዳለ ሰው እንኳን አንድ ሰዓት እንኳን ለአንድ ሰዓት አስበሽ እንኳን አታማክሪኝም አይደል? ስለዚህ ሂጂ ትችያለሽ። በእኔ ምክንያት ደግሞ እንድትታመም አልፈልግም። ዝም በይ በእናትሽ። የልብ አድርሶ እንደዚህ ማለት የለም የሚባል ነገር የለም። እንደ ቀልድ ነው እንደ ያልሽው አንቺ በቃ ተንከባከብ ማለት ነው። የትም አትሄጂም፣ እውነት አትሄጂም እንዴ? ኧረ ተዋት። በጣም አስፈላጊ ነገር አለባት፣ በጣም ወሳኝ ነገር አለባት። ብሩኬ ያንን ነገር አታውራ። ዝም በይ። ስላልተረጋጋ ነው። ጭራሽ ደህና መሆንን አይቼ ልሄድ ነው። እሺ ታወራላችሁ ለሁለት፣ እኛ እንውጣ። እሺ ተረጋጓ። ታዲያ የት ነው የምትሄጂው አንቺ? ቤተሰቦች ቆይ ሀይሚ ምንድን ነው ይህን ያለ ምን ሆና ነው? በጣም እኮ ይሄ ጥያቄ የሚያስነሳ ነገር ነው። ዝም ብሎ ተነስቶ ይሄዳለው? ትንሽ ከበድ ይላል ነገሩ። ቤተሰቦች ምንድን ነው? ምን እየተካሄደ ነው? ከመሬት ተነስታ ነው እንግዲህ ይሄዳለው እያለች ያለችው ያለምንም ምክንያት። ምክንያቷንም መናገር አትፈልግም ለአንድ ሰው። እንግዲህ በቤተሰቡ ዙሪያ ልጅቷን ወይ አግለዋት ይሆናል ወይ ደብሯት ይሆናል። እንግዲህ መናገር የማፈልገው ነገር ተናግረዋት ሊሆን ይችላል፣ ወይ ደግሞ ያለው ነገር አስጠልቷት ሊሆን ይችላል። ነገር ግን በቃ የሚያሳየው በዚህ ዙሪያ ነው። ቤተሰቦች ልጅቷ ዲፕሬሽን ውስጥ ገብታለች፣ ግን አሁንም ውሳኔዋ መሄድን ነው እንደ አማራጭ እንደ
መፍትሄ እያሰበች ያለችው። አሁንም ልጁ ላይ ምን እንደሚፈጠር እያሰበች አይደለም፣ እያስተዋለች አይደለም። ኢቭን ታሞ ጥላው ልትሄድ ነው ማለት ነው። ይህ እኮ በጣም ጨካኝነት ነው። ቤተሰቦች ቢያንስ እስኪድን ጠብቃ አናግረው አሳምነው ያን ጊዜ እምቢ ቢል እንኳን በቃ የራሷን ውሳኔ ወስና መሄድ ነው እንጂ ያለባት በዚህ በታመመበት ሰዓት ላይ ጥላው ከሄደች ያለ ምንም ምክንያት። የሚገርመው ደግሞ ስልኳን ታጠፋለች፣ የት እንደምትሄድም አትናገርም። በቃ እሷም አታውቀውም ወዴት እንደምትሄድ። ስለዚህ ይሄ ሆኖ ባለበት ሁኔታ ይሄ ጨካኝነት ነው። ቤተሰቦች ጭካኔ ነው የሚያሳየው። ከባድ ነው እንዴ! እስካሁን ያሳለፉትን ነገር እንኳን እያሰበች አይደለም፣ ሁሉንም ነገር ረግጣ እየሄደች ነውና እንጃ ቤተሰቦች ቃላት ያጥራሉ። ይከብዳል ነገሩን ካልኩሌት ለማድረግም ትንሽ ከበድ ይላል። ቤተሰቦች ምትጂ ወዳለሽ ሃይሚ ረፊ ምትጂ እኔ አሁን በታስቀሩኝ በኋላ መሄድ አይቀርም። ለምን ትሄጃለሽ እንዴ? እቺ ነው የመጣሁት እኮ ብዙ ነገር መታመሙ አሳስቦኝ ነበር የመጣሁት። ግን እሱ ታዲያ አሁን በመሄድሽ ታዲያ እሱ ይደናል ይሻላል። ከኔም በላይ ከማንም በላይ የሚያስፈልጋት ነገር አለች። ልጅ በቃ ተው፣ ሁለታችሁም ተረጋጉና አስቡ፣ አውሩ። ቁጭ ብላችሁ ምን ነው ማውራት? በቃ ነገረችኝ እኮ አስፈላጊውን ነገር እኮ። እሺ ታዲያ ሀገር ውጭ አይደለም ዝም በይ በቃ። በእናትሽ ይሁን ሀገር ውስጥም የትም ይሁን ልክ ነሽ አንቺ። እደውልልሃለሁ፣ እደውልልሃለሁ፣ አወራሃለሁ ስትረጋጋ። አሁን አልተረጋጋህም። አንቺ ልጅ ሲጀመር ቅድሚያ ራስሽን ሁኚ። አንቺ ልጅ እንዴት ነው የምታስቢው? ራስሽን ሁኚ በቅድሚያ። በቃ ከዚህ በላይ ምናምን እንዳትዪ። በቃ ራስሽን ሁኚ። ምን ብዬ ነው ጽፌ ልክ አንቺ ለዛ ያለው አካሄድ አለ እኮ የትም ቦታ ሊሄድ እንኳን ቢባል ለዛ የሚባል ነገር አለ። ታውቂያለሽ? ድንገት ሆነብኝ። ታዲያ ምኑ ነው ድንገት የሚሆንብሽ? ድንገት ሆነብኝ። ከኛ በላይ ይበልጣል የአንቺ ምክንያት። እሺ ስላስጨነኩ በጣም ይቅርታ። ከዚህ በላይ ግን እዚህ መቆየት የለብንም። በቃ የምር በቃ አታድክሙኝ። እኔ ከመንገድ ነው የመጣሁት። ሃይሚ እረፍት አድርጊ እና ከቻላችሁ ደግሞ ቪዲዮ የቀረጻችሁ መሰለኝ አቋርጡት። አይ መሄድ አለብን። የት ነው የምትሄጂው ሃይሚ? የት ነው የምትሄጂው? እኛ ቁጭ በጅንገት ልንፈነዳ ነው። በመቤቴ ሂጂ በቃ። ወይ ዝም በይ ዝም በይ በቃ። የምትወሪው ነገር ልክ ነው እንደ አንቺ ልክ ነው ወይ? የምትወሪው ነገር እራስሽ እንደ ልክ በቃ ዝም በይ። ዝም ማለት ይቻላል። ዝም ማለት ይቻላል። ሃይሚ አይደለችም እንዴ? ሃይሚ ልቀቁኝ በእግዚአብሔር። ምንም እናወራው ነገር የለም። አንዴ ፍፄ ያሳልፈኝ። ፍፄ በማርያም ቤት ይዛት ግባ። ይቅር ምና